የዛሬዋ ባለ ታሪካችን መሰረት ትባላለች። ከማንም ጋር እንትን እስቲ ማየት አልፈልግም፣ ስራ የሚባል እንድትሰሪ አልፈልግም። በቃ እዚህ ቤት ተቀመጫ ላይ ሰውስ ቢሰማን ምን ይባላል? እየሰራው እያለ እሱ ደስተኛ አልነበረም። ማግባባት ጀመረ። በተለይ ከሲት ከነሱ ጋር መዋል ጀመሩ። ያው ልጆችም ከሌሎች አስተማሪዎች በጣም ትልልቅ ስለነበሩ እሱ ገና ልጅ ስለነበር እነዚህም አዲስ ተመራቂዎች ያው ሲመጡ ከሱ ጋር ያው እንደ አገሩንም እንዲያሳያቸው ያለውን ነገር እንትን ለማለት ከሱ ጋር መቀራረብ ጀመሩ። ጋር ያደረገች ተሸፋፈነች፣ ፊቷን ማንም እንዳያያት አደረገች። ሽፍንፍን ብላ እነሱ የሚሉበት ድረስ ሄደች። እውነትም ሰው የነገራት ነገር ሆኖ ታገኘው። ከንፈር ለከንፈር ሲሳሳሙ አገኘችው ማለት ነው። ዝም አለች። ሰላም እንዴት ናችሁ? ጻድቃን ነኝ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። የዛሬው ባለ ታሪካችን እውነት ለመናገር ትንሽ ሁላችንም የሁላችንም ቤት ያንኳኳል ብዬ አስባለሁ። በጣም በተለይ ትዳር ውስጥ ላላችሁና ትዳርንም ደግሞ ለመያዝ እቅድ ለያዛችሁ ሰዎች በጣም ይጠቅማል ብዬ አስባለሁ። የዛሬው ቪዲዮ ብዙዎቻችን ከዛሬው ቪዲዮ ትምህርት እንወስዳለን ብዬ አስባለሁ። ምክንያቱም የዛሬው ባለ ታሪካችን ምናልባትም እንግዲህ የእሷ ጥፋት ብዙ ጎልቶ የማይታይበት ግን ደግሞ አንዳንድ ጉዳዮች ሲያጋጥሙን እንደ ቁጭ ብሎ መነጋገር ወይም ደግሞ ከኛ የተሻሉ ሰዎች ወይም ደግሞ ብዙ ጊዜ ነው መናገራችን ቃል ከኛ የተሻሉ ሰዎች ብዙ ነገር አይተዋል፣ ብዙ ህይወትን አሳልፈዋል። ስለዚህ ከነሱ የሆነ ነገር መማር አለብን ብዬ ስለማምን የሆነ ከበድ ያለ ጉዳይ ሲያጋጥመን የምናማክረው ሰው ሊኖር ይገባል ብዬ አስባለሁ። እና መሰረት የዛሬዋ ባለታሪካችን መሰረት ትባላለች። መሰረት እንግዲህ በትምህርት ላይ ያለች ወይም ደግሞ በተማሪነት ዘመኗ አንድ ሰው ትተዋወቃለች። ያ ወጣት አብሯት እንግዲህ ብዙ ጊዜ ያሳልፋሉ። ያ ማለት ወደ 2 ዓመት አካባቢ አብሮ ያሳልፋሉ። 2 ዓመት አካባቢ አብረው ከኖሩ በኋላ ያው እንግዲህ በጊዜ ሂደት እሱ ወደ ገጠር ይመደብና ያው አስተማሪ ስለነበረ ወደ ገጠር ይመደባል። በዛ አጋጣሚ ምን አይነት ነገር ይፈጠራል? ይዤሽ ልሂድ ወይም ደግሞ ይዤሽ ልጥፋ የሚባለው ነገር ይመጣል። ይሄ ነገር ግን ቤተሰቦቿ ጋር ይሰማል። ቤተሰቦቿ ደግሞ በፍጹም አይሆንም ይሏታል። ባይሆን እንኳን ቀለበት ነገር ቢሆን አድርጎ እንጂ እንዲህ ነውር አይደል፣ ሰውስ ቢሰማን ምን ይባላል ይሉና ቀለበት ያስራሉ። እንስ ያለች ፕሮግራም ይዘጋጅና በቃ ያው ይዟት ከሄደ አይቀር እሷን ፍላጎቷ ስለሆነ ፕሮግራም ይዘጋጅና በገጠር ቀለል ያለ የገጠር ፕሮግራም ተዘጋጅቶ ወደ ተመደበበት ይዟት ሄዳል ማለት ነው። ለቤስ ነግራቸው ዝም ብሎ መሄድ የለም፣ ያው ውል መያዝ አለባችሁ እና የተወሰነ ዝግጅት ተዘጋጅቶ ነው የምትሄጂው። በኑሯቸው መሀል እንግዲህ በተለያየ እንግዲህ አሁን ትልቁን ነገር ነገራችሁ። እዚህ ጋር ምን አይነት ነገር አለው መሰላችሁ? እሱም ወደማያውቀው ገጠር ነው የተመደበው። እሷም ሰው አታውቅም፣ ሰው የምታውቀው ሰው የለም። ያ ማለት ለምሳሌ ቢጣሉ የሚያስታርቃቸው ሰው የለም። የሆነ ፕሮግራም ሲጠሩ ወይም ደግሞ የሆነ ፕሮግራም ሲኖር እነሱን የሚጠራ ሰው የለም። ያ ማለት ብቸኛ ናቸው ማለት ነው እዛ አካባቢ ላይ ወይም እዛ የተመደበበት አካባቢ ላይ። እሱም ማንንም አያውቅም፣ እሷም ማንንም አታውቅም ማለት ነው። እሱም ማንንም አያውቅም፣ እሷም ማንንም አታውቅም ማለት ነው። ስለዚህ እንግዲህ በኑሯቸው ላይ እሱ ነው ቤተሰብ አስተዳዳሪ፣ እሷ ደግሞ ያው ቤት ውስጥ ነው ያለችው። በጊዜ ሂደት ግን ለምን እኔ ስራ አላግዝም ትልና የሆነ የመንገድ ተቋራጭ ጋር ሄዳ የመንገድ ፕሮጀክት ላይ ለምን አላግዛችሁ? ምን ስራ መስራት ትፈልጋለሁ። ስለዚህ እኔ እዚህ መስሪያ ቤት ላይ ቅጠሩኝ እባካችሁ፣ የፈለጋችሁበት ቦታ ቢሆን አብሬያቸው እየሄድኩኝ ስራ እሰራለሁ ትልና ኢንጂነሮቹ ጋር ትነጋገራለች። እዛ የነበሩት ባለሙያዎችም ችግር የለውም ሰዓት ተቆጣጣሪ ነሽ ግቢ፣ እንደውም እንደዚህ አይነት ሰው እንፈልግ ነበር ይሏታል። ሰዓት ተቆጣጣሪ ሆና ትገባለች ማለት ነው። በዚህ አጋጣሚ እንግዲህ ባለቤቷ ወይም ደግሞ አሁን አብሯት እየኖረ ያለ ሰው ፍላጎቱ ወይም የእሷ ስራ መስራት ትንሽ ይደብረዋል። እየሰራው እያለ እሱ ደስተኛ አልነበረም። ያ ማለት ቀናት ቢጤ ነገር ይዘዋል ማለት ነው። ምክንያቱም በብዛት አይታችሁ ከሆነ የመንገድ ስራ ላይ
ትልልቁን ቦታ ወይም ደግሞ በጣም በረሃ የበዛበት ቦታ ላይ የሚኖሩት ወይም የሚሰሩት ወንዶች ናቸው። አይታችሁ ከሆነ እነዚህ ፎርማል እንትኑ መንገድ ቀያሽ ምናምን ሆኖ የሚሰሩት ያው ከባድ ነው ስራው። ረዥም ጊዜ ፀሐይ ለመቆም አለ። ትልልቅ መኪናዎችን ነው የሚነዱት። እነዚህ ታውቃላችሁ እስካቫተር፣ እነዚህ ሴኖትራክ ምናምን የሚያሽከረክሩት እና በጣም ከባድ ነው ስራው። ወንዶች ናቸው በብዛት የሚሰሩት። ይሄ ነገር ባልን አላስደሰተም። ስለዚህ እባክሽ ስራውን አቁሚ ይላታል። በተደጋጋሚ ይነግራታል። እሷ ደግሞ ስራውን መስራት ፈልጋለች። አንደኛ የራሷን ገቢ አገኘች፣ ሁለተኛ ነገር ደግሞ እሱንም አገዘችው። ቤትም ከመቀመጥ በጣም ይከብዳል። ረዥም ጊዜ ቤት መቀመጥ ይከብዳል። ልጅ የላቸውም። ልጅ ቢያንስ ልጅ ቢወልዱ ልጅ እያሳደግኩ ነው ትላለች። ቢያንስ አይምሯን ታሳምነዋለች። ዘመድ የላትም ማለት በአቅራቢያ ሰዎቹ የሉም። የእሷ ዘመዶች በጣም ሩቅ ናቸው። በነገራችን ላይ ያለችበት ቦታ ደብረታቦር ገጠር ውስጥ ነው። ደብረታቦር ከደብረታቦር ወጣ ያለ ገጠር ማለት ነው። እሷ ደግሞ እንግዲህ ቤተሰቦቿ ደግሞ ወደ ባህር ዳር ናቸው። ስለዚህ በጣም ሩቅ ነው። ወይ ወደ ዘመድ አትሄድ፣ ወይም ያጫውታል ጓደኛ የላት፣ ወይ ልጅ አልወለደች። ባለቤቷ ጠዋት ወጥቶ ማታ ነው የሚገባው፣ አስተማሪ ነው። ስለዚህ ምን ማድረግ ያለባት? በቃ ስራ እየሰራች ራሷን ቢዚ ማድረግ ነው ያለባት። ያንተ ደሞዝ በቂ ስላልሆነ ላግዝ እፈልጋለሁ። ምክንያቱም እኔ እናንተ የተሻለ ኑሮ ለመኖር ቢያንስ እኔ መስራት አለብኝ በሚል እሰራለሁ አልኩት። ባሉዬ በዚህ አጋጣሚ የሚያየው ነገር ደስ አላለው። አንቺ ከወንዶች ጋር የምትይው ሰዓት ተቆጣጣሪ ነች፣ ምንም ማድረግ አይቻልም። ከወንዶች ጋር የምትይው የሚለው ነገር አይምሮን ከወንዶች ጋር ነው የምትውለው፣ ስራዋ ከወንዶች ጋር ነው የሚለው ነገር አይምሮን እየረበሸው ነው። በዛ አጋጣሚ ምን አይነት ነገር ተፈጠረ? 10 መጣላት ጀመሩ። መጣላት ብቻ አይደለም፣ ቦክስ ሁሉ መቅጠም ጀመረ ማለት ነው። የሆነ ነገር በአጥፋይ ቁጥር የሆነ ነገር ከሰው በሰማ ቁጥር ወይም አይምሮ ላይ የሆነ ነገር ይሄን የምንታረግ ይሆን ይሄን ከዛ ሹፌር ጋር አይምሮ ላይ የተለያየ ነገር ማሰብ ጀመረ። በቤት ስንመጣ ያን ስራ ካላቆምሽ፣ እሷ ደግሞ ያን ስራ አላቆም፣ በመሀል ይጣላሉ፣ ዱላ። በሆነ ጊዜ ግን ምን አይነት ነገር ይፈጠራል? እሷ የሚሰራበት ስራ ቦታዋ ድረስ ሂዶ መከታተል ይጀምራል። ከዛ አንድ ፎርማል ወይ ደግሞ የኮንስትራክሽኑ ሰራተኛ የመንግስት ስራ ላይ ፎርማል የሚባለው ፓርት የሚሰራው ጋር የሆነ ስትሳሳቅ ስትጫወት አይነት ነገር ያያል። ምክንያቱም ስራው ቦታ ተከትሏት ሄደ። እንግዲህ እሷ ሳታቅ እሱ ተደብቆ አይነት ነገር ማለት ነው። ከዛ ድንገት ታየዋለች። እሷ አይታው ባሏ ነው ሀይ ምናምን ትለውና ወደ ስራው ትገባለች። ለካ እሷ እንግዲህ በቀን ምን ያህል ሰራተኛ ያስፈልጓል፣ የቀን ሰራተኞች ማን መጥቷል ማን ቀርቷል የሚለውን ነገር ከእሱ ጋር እያወራል። አስተማሪው ጋር ወይም ባለዋ ጋር ግን ያለው ኢንቴንሽን ሌላ ነገር ነው። ሌላ ነገር እያሰብሽ ነው። ነይ ስራ ወደ ቤት እንግባ ይላታል። በፍጹም ነይ እንሂድ አልሄድም፣ ነይ እንሂድ አልሄድም። እኔ እንሂድ ያለኝ እኔ ደግሞ አልሄድም። ለምንድን ነው የሚሄዳለው? ስራ ላይ ነኝ፣ ስራ ስጨርስ እመጣለሁ ስለው አይቻልም፣ አሁን መሄድ አለብሽ አለኝ። በዚህ መሀል በጥፊ ይመታታል። ከዛ ያ ፎርማል ወይም ደግሞ ያ ሰራተኛ ያይና እንዴት ሴት ልጅ ላይ እጅን ታነሳለህ ይለውና ሁለቱ ፋይት ይገጥማሉ። በጣም ይጣሉና ሰዎች መሀል ገብተው ያገላግሏቸዋል። እሷም ባሏን ይዛ ወደ ቤት ትገባለች። ያ ወደ ሆስፒታል ሄዳል። ብቻ አገላግላ ወደ ቤት ገባ። በንጋታው ስራ ምሳሌ ከሆነ ከኔ ጋር ነው ጦርነት ይላታል። ከዛ ከማንም ጋር እንትን ስቲ ማየት አልፈልግም፣ ስራ የሚባል እንድትሰሪ አልፈልግም፣ በቃ እዚህ የቤት ተቀመጫ ላይ እኔ ደግሞ አልፈልግም በሚል ያው ግጭት መጣ። በዚህ ምክንያት ካልሆነ ወደ ቤተሰቦች ላከኝ ምናል መሄድ እፈልጋለሁ ምን አይነት አልኩት። እሱም ማለት ነው ትሪ ያለኝና የተወሰነ ጊዜ ያው በስምምነት ጀመርኩ። እሷ ወደ ስራው ስገባ እሱ ወደ ስራው ገባ። የሆነ አጋጣሚ ግን ተፈጠረለች። ምን አይነት ነው? እነዛ ጀማሪ አስተማሪዎች እና እንዲሁም ነው ከሌላ ሀገር ከተለያየ ሀገር ተመድበው የሚመጡ ተማሪዎች ጋር ማግባባት ጀመረ። በተለይ ከሴቶቹ ጋር ከነሱ ጋር መዋል ጀመሩ። ያው ልጆችም ከሌሎች አስተማሪዎች በጣም ትልልቅ ስለነበሩ እሱ ገና ልጅ ስለነበር እነዚህም አዲስ ተመራቂዎች ያው ሲመጡ ከሱ ጋር ያው እንደ አገሩንም እንዲያሳያቸው
ያለውን ነገር እንትን ለማለት ከሱ ጋር መቀራረብ ጀመሩ። በጣም በኳስ ፍቅር የተነደፈች ሌላ አንዲት ተማሪ ጋር ይግባባል። በጣም እሷም ትወዳለች። ያ ማለት እስከ ሌሊት 7 ሰዓት 6 ሰዓት 7 ሰዓት ድረስ የምታመሽ ልጅ ነች። ስለዚህ እሱ ነው ቤቷ ድረስ ሸኝቷት ወደ ቤቱ የሚገባው ማለት ነው። ልጅቷ ራሱ ምን አይነት ሀሳብ ነው፣ ምን አይነት አይምሮን ያላት። እስከ 7 ሰዓት ሴት ልጅ መሸሽ ማለት ከባድ ነው። እስከ 7 ሰዓት ድረስ ታመሽና ከዛ በኋላ ከሱ ጋር ወደ ቤት ትገባለች። ይሸኛታል ቤቷ ድረስ፣ እሱን ወደ ቤቱ ይገባል ማለት ነው። ይህ ነገር ሚስት ትሰማለች። ያው በቃ ኖርማል ነው ብላ ታልፈዋለች። ባል ቢሆን አስቡት እንግዲህ ቤቱ ሁሉ ይዟት ይመጣና ያስተዋውቃታል። በጣም ምግብ አባት ነች፣ ኳስ ትወዳለች ምናምን ይላትና ቤት ድረስ ይዟት መጥቶ እንደ ጓደኛ ያስተዋውቃታል። ከዛ በአጋጣሚ ከአንዷ ጋር በጣም ስለተቀራረቡ ያው ከኔ ጋር አምጥቶ አስተዋወቀኝ። ከዛ የሆነ ሰዓት ላይ ምን አይነት ነገር ይፈጠራል? ሰው እቺ ልጅ ጋር ያላቸው ግንኙነት ጥሩ አይደለም፣ ኧረ አንቺ ግን የሆነ ነገር ወይ ባህልሽን አትጠብቂም፣ ባህልሽን አትፈልጊም፣ ትዳርሽን አትፈልጊም ይላል። ይሄ ነገር አይምሯን እየረበሻት መጣል። አሁንም ከምን አንጻር አስቡት። እንደው ወንዶች እባካችሁ እንዲህ አይነት ነገር ላይ ትዕግስት ቢኖራችሁ አሪፍ ነው። የእሷ ትዕግስት ገርሞኛል። ግን ደግሞ ምን ያህል ነው መታገስስ ያለብን የሚለው ነገር ጥያቄ ስላለብኝ ነው። በጣም ታገሰችው። ከሰው ሰምቼማ በፍጹም ባህሌን አልጠረጥሩም፣ በአይኔ ማየት አለብኝ ብላ የሆነ ቀን ሌሊት ላይ ተከትለው ሄደች። እሷ ተመልከት እንግዲህ ጋቢ ያደረገች፣ ተሸፋፈነች፣ ፊቷ ማንም እንዳያያት አደረገች። ሽፍንፍን ብላ እነሱ የሚሄዱበት ድረስ ሄደች። እውነትም ሰው የነገራት ነገር ሆኖ ተገኘ። ከንፈር ለከንፈር ሲሳሳሙ አገኘችው ማለት ነው። ዝም አለች፣ አልነገረችው፣ ምንም ነገር አልነገረችው። ወደ ቤቱ ሲመለስ እሷ ሻንጣዋን አዘጋጅታ ጠበቀችው። ከዛስ ምንድን ነው አላት። ነገ ጠዋት ልሄድ ነው። ምን ነው ያደረግከውን ሁሉ አይቼዋለሁ። ማታ የሳምካትን ልጅ እቤት ድረስ አምጥተህ ስታስተዋውቀኝ እንደው በቃ ዝም ብለው ጓደኝነት ነው ብዬ አልፌ ነበር። ሰውም ስሰማ በፍጹም ባለቤቴ እንደዚህ ያደርግም ብዬ አስቤ ነው ዝም ያልኩት። በአይኔ ያየሁትን ግን በፍጹም አትክደኝም አለችው። እውነት በጣም አዘነችበት። ከዛም ሲነጋ ቦርሳውን አያያዛትና ወደ ቤተሰቦቿ ጋር ሸኛት። በነገራችን ላይ እዚህ ጋር እንደኔ የእናንተን በኮሜንት አስተዋውቁኝ። እንደኔ መጀመሪያ እሱም ችግር ካለበት እሷም ችግር ካለበት ሁለቱ ቢያንስ እንደው በቃ ቢያንስ ሃይማኖት አላቸው፣ የሃይማኖት አባታቸው ጋር መሄድ አይቻልም ወይ? ሽማግሌዎች የሉሽ። ምክንያቱም ሽማግሌ በአካባቢ ላይ እነሱ የማያውቁት ሰፈር ላይ ስለሄዱ ማለት ነው። ያ ማለት ገጠር ነው፣ አይተዋወቁም ከማንም ጋር። እዛ አካባቢ ማንም አያውቁም። ቢያንስ ግን ቤተክርስቲያን ይኖራል። የሆኑ አባቶችን አያጡ። አንድ የነፍስ አባት ባይኖር የነፍስ አባታቸው እንኳን ሩቅ ቢሆኑ ዝም ብሎ ከቤተክርስቲያን አባ ከባለቤቴ ጋር ችግር ውስጥ ነኝ ያለሁት፣ እባክዎን ያስታርቁኝ፣ እባክዎን ባሌን የሚቀሩልኝ ማለት ይቻል ነበር። 2 ዓመት ነው ከሱ ጋር የኖረችው። 2 ዓመት በፍቅር 2 ዓመት በትዳር አስቡ። 4 ዓመት ከህይወቷ ላይ ቀንሳለች። ሁለተኛ ነገር እቺ ልጅ ከዚህ በኋላ ትዳርን እንዴት ነው የምታስበው? ትዳር ማለት ሁል ቀን የክህደት መንገድ፣ የማጭበርበር መንገድ፣ የአመንዝራነት መንገድ ብላ ነው የምታስበው። ምክንያቱም የመጀመሪያዋ ወንድ ነው። አይምሯ ላይ ሌላ ነገር ነው ተፈጥሮ የሚጠብቃት። ጥሩ አልመሰለኝም። ስለዚህ መጀመሪያ እሱ የሆነ ጥርጣሬ ሲኖረው የነፍስ አባት ጋር ቢኬድ፣ የነፍስ አባት ሩቅ ከሆነ እንደ ቤተክርስቲያን ሄዶ አንድ አባት ማናገር፣ መለያየት የመጨረሻው አማራጭ ብዬ ነው የማስበው። ደግነቱ በእነዚህ ሁለቱ ባለትዳሮች መሀል ልጅ አልተፈጠረም። ልጅ አለመፈጠሩ ቢያንስ ሲለያዩ ልጁ ማን ጋር ይሁን፣ ልጁ ያለ አባት ይደግ ያለ እናት ይደግ የሚለው ነገር አያሳስብም። ግን ደግሞ ለሁለቱም ሳይኮሎጂ ጥሩ አይሆንም። በነገራችን ላይ እሱ ሌላ አገባ፣
ያችን ሲስማት የነበረችውን ልጅ ተዋትና እንግዲህ እችን ተዋት እውነተኛ ሚስቱን የመጀመሪያ ወይም መሰረት ባለ ታሪካችንን ተዋት፣ ሲስማት የነበረችውን ልጅ ተዋት፣ ሌላ ሚስት አገባ። ከዛ ሁለተኛ ሚስቱንም ወይም ሶስተኛዋንም እንደ ሚስት አድርጎ ያገባትንም ተዋትና አራተኛ ሴት አግብቶ አሁን ልጅ ወልዷል ከአራተኛው። ከነዚህ ሶስቱ አልወለደም። በነገራችን ላይ ትዳር ክቡር ነው። እንደዚህ መቀለጃ መሆን የለበትም ብዬ አስባለሁ። እህታችን ከዚህ በኋላ ባለው ህይወትሽ ግን በተቻለሽ መጠን መጀመሪያ ላይ የሆነ ነገር በተፈጠረ ሰዓት ከመቸኮል የምናማክረው ሰው በቅርባችን ሊኖር ይገባል። ለቤተሰቦቻችን ማሳወቅ አለብን። ለእናት አባታችን ማሳወቅ አለብን። ከዛ ለሽማግሌዎች ማሳወቅ አለብን። ከዛ ለሃይማኖት አባቶች ወይም ለመንፈሳዊ አባቶቻችን ማሳወቅ አለብን የሚል ሀሳብ አለ። ምክንያቱም እነሱ ቢያንስ ብዙ ነገር ያውቃሉ ከኛ የተሻለ፣ በትዳርም በብዙ ነገር ከኛ የተሻሉ ናቸው ብዬ አምናለሁ። እንግዲህ የዛሬው ፕሮግራም ይህን ይመስል ነበረ። ሀሳብና አስተያየታችሁን በኮሜንት አሳውቁኝ። አመሰግናችኋለሁ።